አዲስ ነገር አለ? እኔ ጋር ምንም የለም። እስካሁን ሁሉም አልመጡም። በጠዋት ነው የወጣሽው አይደል? አዎ በሌሊት ነው የወጣሁት። እየጠበቅኩ ነው። ያ ፈሪ እስካሁን አልተመለሰም። እዛው ነው ያደራችሁት? ሚስቴን ከተቀሙ ሳምንት እየተቆጠረ ነው። እዚህ አካባቢ እንግዲህ የለም። ስለዚህ ሳይመጡብን ቶሎ እሺ። ጨራሽ በላይ ነው። እሱ ጨካኝ ነው። ከያዘን ደግሞ ይገለናል። ሁለት ወዳ አይሆንም ሉላዬ። ወይ ሞትን ወይ ነፃነትን መምረጥ አለብን። እሱን አይደል መምረጥ ያለብን? እሱን አይደል የተነጋገርን? ስለዚህ ይኸውልሽ ተነሽ፣ በቃ ተነሽ፣ ደፈር በይ። ሞገስና ዳጣ ዛሬም እንደ ትላንቱ የሰውን ሕይወት በትብብር እንደሚታደጉት ዛሬም ደግሞ እንድትተባበረኝ እፈልጋለሁ። ዳጣዬ ሉላን ከሀገር ለማስወጣት እንዲሁም ደግሞ አሁን ተከባለች። ሉላ ምግብ አልቦ ነው የዋለችው ያደረችው። ሉላ ተከባለች። ሉላን ከዝና ማዳን አለብኝ፣ ከዛ ቦታ ማውጣት አለብኝ። ከዛ ካወጣሁ በኋላ ከከተማ እንወጣለን፣ ወደ ክፍለ ሀገር እንወጣለን። አሁን ግን አንቺ ታስፈልግኛለች በማለት ዳጣን ጠርቷታል። ዳጣም ደግሞ እባክህን አሁን ላይ ሞገስ ቤተሰብ አለኝ፣ የቤተሰብ ፍቅር ገና አግኝቼ አልጠገብኩም። ከዚህ በፊት ብሞት ምንም አልነበረም፣ አሁን ግን መኖር። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ቤተሰብ ያልሆናችሁ የደወል ምልክቷን በመጫን ቤተሰብ የሆኑ ዝና ሉላን ባለቤቴን ካገኘኋት ቀናቶች ሳምንታቶች ተቆጥረዋል። ስለዚህ አሁን ያለኝ የመጨረሻ እድል ነው። ሉላ ከዛ ሰፈር መሆኗን አውቃለሁ። ሉላን ሳሊዝ ነቅነቅ አልልም፣ አይናችሁንም ብጨፍኑ ነግሬያችኋለሁ እያለ ማስጠንቀቂያ ይሰጣል። ማህሌትን ደግሞ በየቦታው ወንዶቹንም ሰራተኞቹንም በተለያየ ቦታ በማስቀመጥ ማህሌትን ደግሞ እነ ብሩክ ጋ እነ ቅድስቴ ጋ ሞገስና ዳጣ መቼም ከዛ ቤት ሳይወጡ ሳይገቡ እንደማይውሉ ስለሚያውቅ ስለዚህ እሷን ደግሞ ከዛ ዘበኛ እንድትሆን አድርጓታል። ኤፍራታም ደግሞ አሁን አንቺ ከዚህ ምን ታደርጊያለሽ? እሱ ጠብቄ ብሎኝ ነው በማለት ስትነግራት የታዘዘችውን ስትነግራት ኤፍራታም ደግሞ እኔ ከዚህ ጣጣ የለሁበትም በማለት ማህሌትን ጣጥላት ሄዳለች። ማህሌትም ደግሞ በዚህ ባህሪዋ ምንጊዜም እየወቀሰቻት ነገር ግን አብራት የምትቀጥል ዝና ማህሌት ምንሽም አይጨበጥም፣ አንዳንዴ ጨካኝ፣ አንዳንዴ ደግሞ አዛኝ፣ አንዳንዴ እያለ ግራ የሚያጋባ ባህሪ እንዳላት ይናገር ነበር። ነገር ግን ግራ የሚያጋባ ባህሪ ያላት ደግሞ ኤፍራታ ናት። የድሉ ቀን አብራ ትደሰታለች፣ የክፉ ቀን ጊዜ ደግሞ ላሽ ትላለች። ገንዘብ ጊዜ ደግሞ ገንዘቡ ገና የቤት ኪራይ ሳይደርስ ገና በጊዜ ወሩ ሳይደርስ አስቀድማ የችግር ጥሩምባ ትነፋለች። የቤቱ አከራይ ተናገረችኝ፣ ስለዚህ በቃ ቤትሽን ፈልጊ እሮሮ ትላለች። ምንጊዜም ኤፍራታ በጣም ገራሚ ባህሪ ነው ያላት። በንግግሯ ብቻ አልበቃም፣ መሀል ሜዳ ላይ ጣጥላት ልም ብላለች። ዳጣ ሞገስን እኔ አሁን ብቻዬን ላግዝህ አልችልም፣ በጣም ያስፈራል፣ እኔ እየፈራሁ ነው መኖር ስፈልግ ከዚህ በፊት አልፈራም ነበር፣ አሁን ግን መኖር ስለምፈልግ እየፈራሁ መጥቻለሁ፣ ብቻዬን አልጠቅምህም፣ ስለዚህ ብሩክ መጨመር አለበት ትለዋለች። ብሩክን ደግሞ ነገ ጧት እናገኛለን ብለው ደውለውለት ተነጋግረው ስለነበር ከዳጣ ጋር ነገ አገኛችኋለሁ፣ ይቅርታ አድርጌለታለሁ፣ ጓደኛ ማየት እፈልጋለሁ ብሎ አሳውቋቸው ስለነበር ሞገስ ብሩክን የሚያገኘው መስሎት ነበር። ብሩክ ደግሞ ወዴት ገባ በሚባል መልኩ ማንም ሳያውቅ ብሩክ ተነስቶ ጠፍቷል። በዚህ ግራ የተጋባችው ቅድስቴ ደግሞ እኔ አስቀይሜው ይሆን ትላንትና ማታ ገፍትሬው ሄጃለሁ በዛ ተቀይሞኝ ይሆን በማለት እንግዲህ ምንም ባልታወቀ መልኩ ብሩክ ተነስቶ እልም ብሏል። በዚህም ግራ የተጋባው ሞገስ ደግሞ ለምን ጠፋ? ዳጣም ስልኩን አጥፍቶ ጠፍቷል፣ ወዴት እንደሄደ አላቅም ስትልም እሱም ደግሞ ምናልባት ችግር ገጥሞት ይሆን የሚልም ሀሳብ አንስቶ ነበረ። ነገር ግን በቃ ይቅርታውን እኔ ይቅርታ ይለኛል ብዬ ነበረ፣ ይቅርታ ካላለኝ እኔ አልሄድም ብሎ ነበረ። እሷ ግን ከቤቱ ሄደህ እግረ ስር ጎንበስ ብሎ ይቅርታ እንዲልልህ አደርጋለሁ፣ እንሄድና ወደ ቤቱ እንየው በማለት ሞገስን እርቦኛል ስላለ ቅድስቴ ሰርታ ይሆናል እዛ ሄደን እንበላለን በማለት ሞገስን ይዛው ወደ ቅድስቴ ትሄዳለች። ቅድስቴም ጋር ቤት ያፈራውን አቅርባላቸው በሉ ጠጡ። ብሩክ ግን ወዴት እንደሄደ አላውቅም፣ የለም እኔ ደግሞ እናንተ ጋር መስሎኝ ነበር እያለች ነበር ቅድስቴ ብሉ ጠጡ እያለች እያስተናገደች አሁንም ደግሞ የአይኗን ሸበላ እየጠበቀች ቤት ውስጥ ቀረባት። ቅድስቴ ብቻዋን እየሳቀች ትውላለች ታድራለች። ግራ የተጋባችው ምሳሌም ደግሞ ቅድስቴ እኔ ግን ግራ ገብቶኛል፣ አንዴ ደስተኛ ትሆኛለች፣ አንዴ እንቅልፍ
ጠንቃቃም ትሆኛለሽ፣ ምን ሆነሽ ነው በማለት የተገረመችበትን ባህሪዋንም ምሳሌም ጠይቃት ነበር። ምሳሌ ደግሞ እኔ እኮ አሞኝ ነው ስትላት፣ ምሳሌም ምንም የማታውቀው ምሳሌም ደግሞ ተነስታ ሻፍልታላታለች። እሷ ግን መድኃኒቴ በቅርብ አይገኝም፣ መድኃኒቴ ሩቅ ሀገር ነው ብላለች። መድኃኒቷ ደግሞ የሩቅ ሀገር መድኃኒት ደግሞ ብሩክ ነው። ቅድስትዬ የአይኗ ሸበላ ድንገት ልምስል አለባት። በረንዳ ላይ ሆና በር እየተመለከተች ትጠባበቀዋለች በአይኗ። እሱን እየተጠባበቀች በድንገት ግን ያልታሰበ ሰው ዝናንና ማህሌትን ተመለከተቻቸው። በዚህ የተደናገጠችው ቅድስቴም ደግሞ ወደ ውስጥ በመግባት ለዳጣና ለሞገስ ችግር እንደተፈጠረና ዝናንና ማህሌትን እንደተመለከተቻቸው ከላይ ሆና ቤቱ ሆና በበረንዳ ሆና እነሱ ከውጭ ታች ማየት ስለምትችል አየኋቸው ስትላቸውም እነሱም ደግሞ አሁን ማምለጥ አለብን በቃ በማለት ሞገስ ሀሳብ ያነሳል። ምክንያቱም ዝና ከዚህ ነው ማለት እዛ እንግዲህ ወንዶቹን ሳይተው የእሱን ሰዎች እዛ የቀጠራቸውን ሰዎች ሳይጥል ወደዚህ እንደማይመጣ እርግጠኛ ነኝ። ስለዚህ ከዛ ጋር ያለውን ሰው ማዘናጋት አይከብደንም፣ ዋናው የዝና እዚህ መሆን ነው። ስለዚህ ዝና እዚህ ከመጣ ለኛ አሁን ቀሎልናም በማለት በፍጥነት ዳጣና ሞገስ ተያይዘው ወደ ሉላ ይሄዳሉ። ዝናም አላያቸውም። እሱ አንዴ ጉንብስ ቀና እያለ እየተጎራ ማህሌትም ምራቤን በማለት ስበጠብጠው እሷን ድብና አድርጓ አብልቷታል። አሁንም ግን አፏን አትዘጋም። አሁንም አብልቷትም አጠጥቷትም ልሄድ ነው የምትለው። በዚህ ንግግሯ የተሰላቸው ዝና ደግሞ በላሽ ጠጣሽ ከዚህ ወዲያ ምንድን ነው የምፈልገው? አይንሽንም እንዳጨፈኝ በማለት ትእዛዝ ሰጥቷት ነበር። ከሱ ጋር ስልቸታ ብቻ የሆነባት ስልቸታ በስልቸታ ብቻ ጭቅጭቅ በጭቅጭቅ ብቻ የሆነባት ማህሌትም በቃ መሄድ አለብኝ ያለች ስትበጠብጠው አንቺ ምንድን ነው የምትዩ ግራ የምታጋቢ ሴትዮ፣ ምንሽም የማይጠቅም ፋይዳ የሌለች ሴትዮ፣ አንቺ ከዚህ በልተሽ ራሱ አፌ ዝም አይልም እንዴ? እነዛ እኮ እዛ ጋ እኮ ያስቀመጥኳቸው እኮ በአፋቸው እህል አልቀመሱም። እንግዲህ ሉላም እህል አልቀመሰችም። ምክንያቱም ሞገስ ጥሏት ጠፍቷል። እሷ ያለችው ሆቴል ነው። ሆቴል ውስጥ ደግሞ ሞገስ እየወጣ የሚያቀርብላትን ትንሽዬ ነገር ብስኩትም ገዝቶ ይግባ ምንም ገዝቶ ይግባ ከሞገስ የሚመጣላትን ብቻ እየተቀበለች ነበር የምትበላው። አሁን ሉላ ለሞገስ በመደወል ሞገስ ራበኝ በማለት አስደንግጠዋለች። ሞገስም እህል እንዳልቀመሱ እየተናገረ ነበር። ነገር ግን የሉላ ራበኝ ማለት ደግሞ ረብሾታል። ሞገስ ዳጣን አሁን እንሄድና ወደዛ ያንን ሰውዬ የዝናን ሰውዬ አንቺ ታዘናጊያለሽ፣ ትጀነጅኛዋለሽ፣ ሂጂና በቅድሚያ ሰሊ በማለት እሷ እንድትሰልለው ሻርብ ተኮናንባ እንድትሰልል በዛ አካባቢ ምን አይነት ሰዎችና አቅማቸውን ለማወቅ እነማን እንዳሉ ምን ያህል ሰዎች እንዳሉ ለማወቅ ዳጣም ወልከፍ እያለች ካልጠፋ ቦታ ከሰውየው ቦታ ስትደርስ ዝርር አለች። እየተነሳችም እየወደቀችም ዝርር ካልጠፋ ቦታ ከሱ ፊት ስትደርስ ተጋለጠች። ሰውየውም ደግሞ ምን ሆነሻል በማለት እርዳታ የሚያስፈልጋት ሴትዮ መስላው ስለተኮናነበች ዳጣ ወደ ሞገስ በመመለስ እንዳጣራችና የምታውቀው ሰውዬ እንዳለ ትነግረዋለች። እንግዲያውስ በቃ እኔ ገብቼ ሉላን ይዤ እወጣለሁ፣ አንቺ ደግሞ ሰውየውን ታዘናጊልኛለሽ፣ ሂጂና ጀንጂኙ በማለት ትልቅ ስራ ይሰጣታል። ዳጣ ቆንጆ ነች ስትባል የተሽኮረመመች አይን አፋር ልጅ አሁን ደግሞ ይህንን ሰውዬ ሂዳ እንድጀነጅን የቤት ስራ ተሰጥቷታል። እሷም ደግሞ አይ ሉላ በማለት ብትደግምም አልተማረረችም። ነገር ግን ይሄ ለሉላ ነው እንደማይረሳ እወቅልኝ፣ እኔ አሁን ምን ብዬ ነው የምጀነጅ ነው ብትለውም በቃ እንደምንም ብለሽ ሂደሽ ጀንጅኛው አላት። ጠጋለች እና ሰውየውንም ደግሞ እርቦኛል እዚህ አካባቢ ናቶሎና አብረን እንብላ በማለት በደካማ ጎኑ ይሄ ሰውዬ ከትላንት ጀምሮ ምግብ አልበላም። አይደለም ምግብ መብላት ቀርቶ አይናቸውንም እንዲያርገበግቡም አልተፈቀደላቸውም። ይህ ሰውዬ ደግሞ ነገር ግን እሺ በቶሎ የምንመለስ ከሆነ እሺ በማለት እሷም ደግሞ ይህንን አካባቢ እንደምታውቀውና በዚህ ጋር ቅርብ ቦታ ምግብ ቤት እንዳለ ስለዚህ ናንሄድ አብረን ልጋብዝ በማለት አሪፍ ተጀናጃኝ ሴት በመሆን ቀርባው ይዛው ሄዳለች ወደ ሆቴልም እንደገቡ እሷ ሆቴሉ ምግቡ ዘግይቶ እንዲደርስ አድርጋለች። እሱም ደግሞ ዘገየ። ምንድን ነው ከሱ ደግሞ እሷ እያሽቃበጠችና ነገሩን እያባባሰች ምንድን ነው እናንተ ሰዎች ምግቡን አታደርሱትም እንዴ? ስንት ሰዓት ልታመጡት አስባችሁ ነው? እያለች እያዘናጋች እሱንም
እያዘናጋች እሱም ደግሞ አረ ዘገየ እያለ አይኑን እንዲጨፍን ያልተፈቀደለት ሰውዬ እሱ ግን ስጋ ለመብላት ከዳጣ ጋር ወደ ሆቴል ይሄዳል። በጣም የሃይማኖት ልዩነት አድርጋ ስለሆነ የቀረበችው ስለዚህ ካንተ ጋር አልበላም በማለት ነገር ግን ዘግይታ ብታስታውስም ስለዚህ እኔ ደግሞ እዛ ሄጄ እበላለው እሱም ደግሞ ሂሳብ ክፈይ በማለት እንግዲህ ወንድ ልጅ ተጋብዞም ይሁን ጋብዞም ይሁን ወንድ ልጅ መክፈል ሲገባው እሱ ደግሞ ዳጣን እንድትከፍል መጀመሪያ ቅድሚያ ሂሳብ ክፈይ በማለት እሺ ከፍላለሁ በማለት እሱን አዘናግታ ቁጭ አድርገው ዳጣ ደግሞ እዛኛው ምግብ ቤት ልሄድ ለእኔ እዛኛው ማዘዝ አለብኝ በማለት ከሱ ተለይተው እሱ ደግሞ እኔ መሄድ ስላለብኝ አሁን በፍጥነት መብላት አለብኝ አልጠብቅሽም በማለት ቶሎ ቶሎ ተመግቦ እሷ ደግሞ እሱን ቁጭ አድርገው ሉላንና ሞገስን ይዛ አመለጠች ማለት ነው። እንግዲህ እሱም ቶሎ ቶሎ ተመግቦ ሲወጣ ሞገስና ሉላ ደግሞ ዳጣ አምልጡ ብላቸው ደውላላቸው ሁኔታውን በሩን አይታ አሳውቃቸው ሲወጡ ሰውየው ተመግቦ ጨርሶ ደርሶባቸዋል። በሚቀጥለው ክፍል ሉላ ታመልጥ ይሆን ወይስ ደግሞ ያስጥላቸው ይሆን? ይሄ ሰውዬ በቀጣይ ተመልሰን እስከምንገናኝ መልካም ቆይታ ይሁን።